ዲያብሎስ ይህንን ዓለም የሚፈትነው በሶስት ነገር ነው። የመጀመሪያው ወደ ሃይማኖትና ሃይማኖታዊ ወደ ሆኑ ምስጢራትና ተጋድሎዎች ስነ ምግባራት እንዳይገባ በማድረግ ነው። በስንፍናም ይሁን በእውቀት ማነስም ቢሆን በልብ መደንደንም ይሁን ወደ መልካሙ የእግዚአብሔር መልካም ጎዳና እንዳይገባ አስቀድሞ በውጭ ያስቀረዋል። ተስፋ ያስቆርጠዋል፣ አትዘልቀውም ይለዋል፣ እውቀት ያሳጠዋል፣ ሰዎች መሰናክል ይሆኑበታል። በብዙ ጎዳና በስጋው ይይዘዋል። በዓለም በብዙ መረብ አስሮ ሰው ከእግዚአብሔር ቤት እንዳይገባ በዚያው ይይዘዋል። ሁለተኛ ደግሞ መልካሙን ነገር ከጀመረው በኋላ እንዳይጸናበት ያደርገዋል። እንዳይጸናበት ማድረግ ማለት ምንድን ነው? ጸሎት ያስጀምረዋል። 3 ቀን 5 ቀን 7 ቀን ወር ቆይቶ ይሰለቸዋል፣ ያስጠላዋል። ጾም ይጀምራል፣ ይሰለቸዋል። ስግደትም ይጀምራል፣ ይሰለቸዋል። ከኃጢአት ንጹሕ ሆኖ ገዳም ሄዶ ለ1 ወር ለ2 ወር ቆይቶ ይተዋዋል። መልሶ ደግሞ አድብቶ በለመደው ኃጢአት ያስረዋል። ይሄ ደግሞ አለማጽናት ነው። ዲያብሎስ መጀመሪያ ከክፋታችን እንዳንላቀቅ ወደ እግዚአብሔር ቤት እንዳንመጣ ያደርጋል። ከገባን በኋላ ደግሞ ወደ ለመድነው ኃጢአት እንዳንመለስ የሚጠቅመን ብቸኛው አጥር ከቤተ ክርስቲያን አለመውጣትና ጸሎት አለማቋረጥ ናቸው። እነዚህን ሁለቱን ካቋረጥን አጥሩ የፈረሰ ቤት፣ በሩ ያልተዘጋለት ቤት ሌባ ከፍቶ ወንበዴ ገብቶ ያሻውን ዘርፎ ሊሄድ ከልካይ እንደሌለበት ሁሉ ዲያብሎስ ከኛ ጸጋን ሁሉ ይዞ ለመሄድ የሚመቸው የጸሎት አጥር ሲፈርስለትና ከእግዚአብሔር ቤተ መንግሥት ስንወጣ ነው። ቤተ ክርስቲያን የእግዚአብሔር ቤተ መንግሥት ስለሆነች ሰራዊተ መላእክት እንደሚጠብቁን እግዚአብሔር በቸርነቱ በረድኤቱ እጆቹ ደግፎ እንደሚይዘን ስለሚያውቅ ከእግዚአብሔር ቤት እንዳንወጣ ማድረግ ባይቻለው እንኳን ከቤተ ክርስቲያን እንድንቀር ወይም ደግሞ ቤተ ክርስቲያን እየመጣን እንዳንጸልይ ያደርገናል። ንጹሕ ሆነን ለ1 ወር በመቆየታችን ለ2 ወር በመቆየታችን ያዘናጋናል። ኃጢአት ሲያሰራን የነበረው ሰይጣን የለቀቀና የተወን ይመስለናል። እርኩስ የነበርነው ወደ ንጹሕነት ያደግን ይመስለንና ተዘናግተን ጸሎት መቀነስ እንጀምራለን። ያንን ባደረግን ጊዜ ደግሞ ሰይጣን አድብቶ መግቢያ ቀዳዳ ስላገኘ እንደገና ደግሞ በዚያው ይጥለናል። ከዚያ በኋላ ጀምሬው ነበረ ባለፈው ስለወደቅኩ እንግዲህ ብጀምረው ወድቃለሁ ብለን እናስብና በተስፋ መቁረጥ ደግሞ ለልማዳችን ወድቀን ተላልፈን ተሰተን እንቀራለን ማለት ነው። እና መድኃኒቱ ከውጭ ላለ ቆርጦ ወደ እግዚአብሔር ቤት መግባት፣ እቤት ያለ ሰው አብዝቶ መልካም ከመስራት ይልቅ መጀመሪያ የያዟትን መልካም ነገር አጽንቶ መያዝ፣ መደጋገም ለ40 ቀን ለ80 ቀን ለ6 ወር እያሉ መደጋገም። ኃጢአትም ተደጋግሞ ነው የሚለምደው፣ ጽድቅም ተደጋግሞ ነው የሚለመደው። እና ዲያብሎስ ይህንን ውጊያ ይዋጋል። እና ቅዱስ ጳውሎስ በመልካም ነገር ይጸኑ ዘንድ ቅዱስ ጴጥሮስ ለእነዚህ ሰዎች የላከላቸው ለዚያ ነው። ብዙ ጊዜ ወጣቱ ቤተ ክርስቲያን ጉባኤ ተዘጋጅቶ ስብከት ተሰብኮ ወይም ገዳማት ሂዶ ለ1 ለ2 ወር ሂዶ ኃጢአቱን ያቆማል። መልሶ የሚወድቅበት ምክንያት ምንድን ነው? ወደ ኃጢአቱ እንዳይመለስ የሚያደርገውን መልካም ነገር ስለሚያቆመው ነው። እነዚህ መልካም ነገሮች ውስጥ ዋነኞቹ ጸሎት አለማቋረጥና ከቤተ ክርስቲያን ኅብረት አለመለየት ናቸው። አልቦ ግብር ዘያፈቅር ሰይጣን ከመ አይድጎ ጸሎት እስመ ጸሎት ጉድ ውእቱ ባህቢሁ እሳት ይወፅእ እማፉ ለዘይጸልይ ወያውኢዮ ለሰይጣን ወይደጉጾ አይኖ ወበይንተዝ ይጸልይ ሰይጣን ትግሃ ወጸልዮ እምኩሉ ገቢረ ሰናይ። ከሚጸልይ ሰው አፍ እሳት ይወጣል፣ ሰይጣንንም ያቃጥለዋል። ጸሎት በሰይጣን ዘንድ እንደ ሰይፍ ነው። ስለዚህ ሰይጣን ከሁሉም መልካም ነገሮች አጥብቆ ጸሎትን ይጠላል፣ ጸሎትን አጥብቆ ይጠላዋል። አፍኖ ሽፍታ ከቤት ያለውን ዕቃ መውሰድ ሲፈልግ የባለቤቱን እጅና እግር ማሰርን ያስቀድማል፣ አፉን ያፍናል። እጅና እግርን እንደ ማሰር መልካም አለማሰራት ነው። አፍን እንደማፈን ጸሎት ማስቋረጥ ነው። ከዚህ በኋላ ጸጋችንን እጅና እግራችን አስሮ ለመግፈፍ ይመቸዋል ማለት ነው።
እና በመልካም ነገር ዲያብሎስን አሸንፈን እንድንቀር ከፈለግን ከቤተ ክርስቲያን ህብረት መውጣት የለብንም። ጸሎትን ማቋረጥ አይገባንም። ይህን ያደረግን እንደሆነ ጌታም እንኳን ለእኛ ለደካሞቹ ለሐዋርያት እንኳን የነገራቸው ይሄንን ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ከፈተና ማምለጫው መንገድ ዋናው ጸሎት ነው። በእውነቱ ማለት ነው። የሚጸልይ ሰው ከአጋንንት ተንኮል ተጠብቆ መኖር ይቻለዋል። ህሊናውን መጠበቅ ይቻለዋል። ዲያብሎስ የህሊናን ብክነት ሳይጠቀም ወደ ሰው ልቡና መግባት አይቻለውም። ህሊናን ከመባከል መጠበቅ የሚቻለው ደግሞ ጸሎት ሲኖር ነው። እንዲያውም አንድ የቤተ ክርስቲያን አባት ሲናገር ብሎ ይናገራል። ጸሎት ሳይጸልይ አጋንንትን የሚዋጋ ሰው ቤተ መንግስቱን ለቆ ጠላቶችን እዋጋለሁ የሚል ሰውን ይመስላል። ቤተ መንግስቱን ካስረከበ በኋላ ውጊያ የሚዋጋ ሰው ድል ሊነሳ አይችልም። ጸሎት ማለት የእግዚአብሔር ቤተ መንግስት የድል ነሾች ከተማ፣ የኃይል ከተማ ናት። ከዚያች ከወጣ ይሸንፋል። ቤተ መንግስቱን ጥሎ ዳር ወዳለ ንጉሥ ልዋጋ ሄዳለሁ ቢል በዚህ መንግስት በዚህኛው በኩል ያለ ሌላ መንግስት መጥቶ የዚህኛው ንጉሥ ከተማ ቤተ መንግስቱን ተረክሞ እንደሚቆየው ጸሎት አቋርጠ መስገድ፣ ጸሎት አቋርጠ ልመጹት፣ ጸሎት አቋርጠ ልጹም፣ ጸሎት አቋርጠ ልስገድ፣ ጸሎት አቋርጠ መልካም ልስራ ብትል ከተማ ለቆ የሚዋጋ ቤተ መንግስቱን አስረክቦ የሚዋጋ ንጉሥ ትመስላለህ። ድሮስ ውጊያው ቤተ መንግስትን ለመጠበቅ አይደለምን? ቤተ መንግስትን አስረክበ ስለምን ትዋጋለህ? ጸልይ፣ ሳትጸልይ ብታገለግል አገልግሎትን ሁሉ ዲያብሎስ ይወርሰዋል ብሎ የተነገረ ስለዚህ ነው። እና ጸሎት ከሁሉ ነገር ማምለጫው ነበር። እንኳንስ በመልካም ነገር ለመጽናት ሃይማኖትን ላለመካድ እንኳን ዋናው መድኃኒት ጸሎት አለማቋረጥ ነው። ጸሎት አለማቋረጥ ሃይማኖትን ቅዱስ ጴጥሮስን ያህል አባት ለመካድ የበቃው ባለመጸለዩ፣ ያላንቀላፋው ቅዱስ ዮሐንስ አልካደም። ለመካድ የበቃው ጸሎት አቋርጦ ነው። ስለዚህ ሁላችንም እንማራለን። ከቤተ ክርስቲያን ግን ጸንተን የማንቀረው ለምንድን ነው? ስለማንጸልይ ነው። እና እንድንጸልይ አምላከ ቅዱሳን ይርዳን። ከዚያ ደግሞ ምንድነው የሚያደርገው? ይሄንን ካደረገ በኋላ ምን ያደርጋል? ገድል ማስወሰን ይባላል። ገድል መወሰን ማለት ይበቃኛል ማለት ነው። ይበቃኛል ያስለዋል። ደግሞ የጸናውን ጥቂት መጽናት፣ ዓመት መጾም፣ ዓመት መጸለይ የጀመረውን ደግሞ በዚያው እንዲረጋ ገድል አትወስን ይላል። ገድል የሚወስን ሰው ለክብር አይበቃም። ገድል መወሰን ማለት ያሉትን ትንንሽ ጽድቆች እየቆጠረ የሚበቃ ነው። ጸሎት ጸልያለሁ፣ ራይት፣ ጾማለሁ፣ ራይት፣ ሰግዳለሁ፣ ራይት እያለ ተመስገን ነው። ይህ ስለዚህ ሕግን አሟልቻለሁ እያለ ይህ ቀረኝ የማይል የቀረውን የማያስብ ያደረገው እንጂ የቀረው የማይታሰበው ሰው ነው። እንዲህ ያለውን ሰው ደግሞ ትሩፋት እንዳይጨምር፣ ከገድል ወደ ገድል እንዳያድግ፣ መላእክትን እንዳይመስል፣ እግዚአብሔርን እንዳያይ የተገበራቸውን ሕገጋትና ያደረጋቸውን ስራዎች እየቆጠረ ጣዕመ መንግሥተ ሰማያትን ሳይቀምስ እንዲቀር ደግሞ ገድል ያስወስነዋል። እነዚህን ነው ቅዱስ ጳውሎስ ከዚያ በኋላ ደግሞ ገድል እየጨመረ ያለውን ደግሞ ምን ያደርገዋል? ትዕቢት ይጨምርበታል። አንዱን መልካም እንዳይጀምር ያደርገዋል። አንዱን መልካሙን ነገር ያዝለቀቅ እንዲያደርግ ያደርገዋል። አንዱን ደግሞ ገድል ያስወስነዋል። ይበቃኛል ተመስገን እንዲል ደግሞ ያደርገዋል። አንዱን ደግሞ እንዲመጻደቅ ደግሞ ያደርገዋል፣ እንዲታበይ ያደርገዋል። የትዕቢት ሰይጣን ደግሞ ሰው ሲታበይ መልካምነቱ ሲታየው እግዚአብሔር ረድኤቱን ያነሳዋል። ረድኤቱን ሲያነሳ ሰው ራሱን መጠበቅ አይቻለውምና ሰው በዝሙት ይወድቃል። በዝሙት በወደቀ ጊዜ ደግሞ የተስፋ መቁረጥ ሰይጣን ይረከበዋል። ከተረከበ በኋላ ከሃዲ ይሆናል። ከካደ በኋላ ልቡ ይደነድንና ሳይመለስ ይቀራል። አንዱን ደግሞ በትዕቢት ይዋጋዋል። ስለዚህ ወዘንተ እንዘ ትገብሩ ኢትሳሃቱ ያላቸው ለዚህ ነው። መልካም ስታደርጉ አትሳሳቱ። አንደኛ አትታበዩ፣ ሁለተኛ መልካሙን ነገር ነገ ጀምረዋለሁ አትበሉ። ዛሬ ጀምሩት፣ ነገ የእናንተ አይደለም። የጀመራችሁን ደግሞ አጽንታችሁ ያዙት። ያለኝ ጽድቅ ይበቃኛል አትበሉ። ወደፊት ገስግሱ። እስካሁን ጾመህ ከሆነ ሌላ ጾም ጨምር፣ ሰጥተህ ከሆነ ሌላ መስጠት ጨምር፣ ታርቀህ ከሆነ ሌላ ሰላም ጨምርበት፣ ሌላ መልካምነት ጨምር። ይህንን ለማድረግ ቅዱስ ጴጥሮስ ለማጽናት የጻፈው መልእክት ነው እና ሲነግራቸው ምን ይላል? መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ይላቸዋል። ከመጠራት የተባለው ሰው የሚጠራው በምንድን ነው ካላችሁኝ፣ በአምስት ነገር ሰው ይጠራል። ሰው የሚጠራው በአምስት ነገር፣ አንደኛው የሚጠራው በልጅነት ይጠራል። ክርስቶስ
ኑ ተከተሉኝ ባለው ይጠራል። ኑ ትልኡኒ አንዱ መጥሪያ ነው። ኑ ተከተሉኝ ይሄ አንዱ መጥሪያ ነው። ሁለተኛ ደግሞ በልጅነት በጥምቀት ሰው ይጠራል። በጥምቀት ይጠራል ሰው። ሶስተኛ በምን ይጠራል ካላችሁኝ፣ አንደኛው ኑ ተከተሉኝ ባለው ቃል ይጠራል። ሁለተኛው ደግሞ በምን ይጠራል? በጥምቀት ይጠራል። በጥምቀት ሶስተኛው በንስሐ ይጠራል። አራተኛው በመከራ ይጠራል። አምስተኛው በክብር ይጠራል። እነዚህ ክርስቶስ ሰውን የሚጠራባቸው መንገዶች ናቸው። ኑ ትልኡኒ ያለው ምን ማለት? ኑ እኔን ምሰሉኝ፣ እኔን ምሰሉኝ። በእግርም ተከተሉኝ፣ በግብር ምሰሉኝ። በእግር ቤተ ክርስቲያን በመሄድ በመሳለም በማስቀደስ ነጋ ለኪዳን መሸ ለቁርባን የተራበ ለማብላት የታመመ ለመጠየቅ የታሰረ ለማስፈታት እግርን ለመልካም ነገር መጠቀም ይሄ ምን ይባላል? ቢያንስ እንኳን ሀብት ባይኖርህ አልብከሉ እግር ለሐውጾ ድውይ ቢያንስ የታመመ ለመጠየቅ ቢያንስ እግር አለ። ቤተ ክርስቲያን የምታመጣው ባይኖርህ የምትመጣበት እግር ግን አለ። ሰብአ ሰገል ክርስቶስን ለማየት 2 ዓመት ተጉዘዋል። አንተ ግን 2 ሰዓት ለማትጓዝበት ርቀት ከቤተ ክርስቲያን ዘግይተህ ትቀራለህ ይላል ሰለስቱ ምዕት በፍትሐ ነገሥታቸው ቅዱስ ዮሐንስ አፈወርቅ ይናገራል። እግርን ተጠቅሞ መዳን ነው። ኑ ተከተሉኝ። ሌላው በግብር ምሰሉኝ ነው። ትሁት እንደሆነ ትሁት በሆን ፍቅር እንደሆነ ሰውን መውደድ፣ ለሰው እንደኖረ ለሰው መኖር፣ ሰውን እንደሚያድን ሰውን ለማዳን መሮጥ፣ ይህ ክርስቶስን መምሰል ነው። ራስን ድሃ ማድረግ፣ ፍጹም ትሁት መኖር፣ ራስን ለመከራ አሳልፎ መስጠት፣ በመከራ መክበርን መውደድ፣ ተሰቅሎ እንደተነሳ ራስን በመከራ አሳልፎ ሰጥቶ ክብር ማግኘትን መውደድ። ይሄ አንዱ ሰዎችን የሚጠራቸው ክርስቶስ በትምህርት ነው፣ በወንጌል ኑ ተከተሉኝ። በእግራችሁም ኑ በሥራችሁም እኔን ምሰሉ ማለት ነው። ልጅ አባቱን ካልመሰለ እናቱን ያሳማል። ክርስቲያን አባታቸው ክርስቶስን ካልመሰሉ ቤተ ክርስቲያን ያሰድቧታል፣ ያሳሟታል። ከማን ወልደሽ ሆኖ ያሰኛል፣ የማናቸው ያሰኛል። ክርስቲያን ክርስቶስን ካልመሰለ በዚህ ሰው ይጠራል። ሁለተኛ በልጅነት ይጠራል። በልጅነት መጠራት ማለት ምን ማለት ነው? በጥምቀት ጊዜ ክርስቲያን የሚል መጠሪያ ይሰጣል። ክርስቲያን የሚል ክርስቲያን ማለት በጣም ትልቅ ስም ነው። የክርስቶስ ማለት ነው። የክርስቶስ ገንዘብ ስለሆነ የዲያብሎስ አይደለውም እንላለን ማለት ክርስቶሳዊ ማለት ነው። ክርስቶስን የሚመስል ውብ ማለት ነው። ክርስቲያን ማለት ክርስቶስን የሚመስል ውብ መልካም ማለት ነው። ለክርስቶስ የሚኖር ማለት ነው። እመኒ ሀየውነ ለክርስቶስ ነሀይ ወመኒ ሞትነ ለክርስቶስ ንመውት። ብንሞትን ለክርስቶስ እንሞታለን፣ ብንኖርም ለክርስቶስ እንኖራለን። ሊቁ ቅዱስ ዮሐንስ አፈወርቅ ሮሜን ሲተረጉም ምን ይላል? ይሄን ሲናገር ወገኖቼ እንኳን ከኛ ወገን እንኳን ለራሱ የሚኖር ለራሱ መሞት የሚችል እንኳን የለም። ለራሱ መሞት እንኳን የሚችል የለም። እኛ እንኳን ኑሯችን ሞታችን እንኳን ለክርስቶስ ተብሎ መደረግ ያለበት ነው። ስለዚህ አንዱ የተጠራንበት ምንድነው? ክርስቶስ በስሙ ጠርቶናል። በስሙ እንድንጠራ የፈቀደልን መድኃኔዓለም ስሙ የተመሰገነ ይሁን። ትልቅ ስም ሰጥቶናል። አጋንንት የሚፈሩት፣ መላእክት የሚያከብሩት፣ ምድርና ሰማይ የሚንቀጠቀጡለት ክርስቲያን የሚል ስም ተሰጥቶናል። ገብረ ሥላሴ ወለተ ሥላሴ የሚል ስም ሰጥቶናል። ገብረ ሥላሴ ወለተ ገብረ ማለት ባሪያ፣ የእግዚአብሔር ባሪያ፣ የሥላሴ ባሪያ፣ የእግዚአብሔር ገረድ፣ የሥላሴ ገረድ ማለት ከዲያብሎስ ግርድና የወጣው ነኝ ማለት ከዲያብሎስ ግርድና የወጣ ገብረ ሥላሴ ማለት የሥላሴ ባሪያ እንጂ የዲያብሎስ አይደለሁም ማለት ነው። ስለዚህ በዚህ ስም አክብሮ በስሙ ጠርቶናልና እሱን እንድንመስል በዚህ ይጠራል። ሶስተኛ በዚህ ሁሉ ባይሳካልን፣ በትምህርት ባይሳካ፣ ተምረን አውቀን ባንሰራ፣ በልጅነታችን መልካም ባንሰራበት በንስሐ ይጠራል። ንስሐ እንድንገባ አድፈን እንድንታጠብ ይጠራል። ካልሆነ በመከራ ይጠራል። በዚህ አቤት ማለት ተምረን ባንመለስ፣ አውቀን ባንመለስ፣ አንብበን ባንመለስ፣ በንጽሐ ጠባይ ባንመለስ ቢያንስ እንኳን መከራ ሲመጣብን እንኳን ወደ ክርስቶስ መምጣት አለብን። ይሄ አንዱ መጥሪያ ነው። አምስተኛው በንስሐ የጠራቸውን፣ በመከራ የጠራቸውን፣ በልጅነት የጠራቸውን፣ በትምህርት የጠራቸውን በክብር ይጠራቸዋል። ምን ብሎ ነው? ሀቤ ቡሩካኑ ላቡየ ትረሱ መንግሥተ ሰማያት፣ የአባቴን መንግሥት ተወርሱ ዘንድ ኑ ወደ እኔ። አስቀድሞ በንስሐ ኑ ሥጋዬን ብሉ ደሜን ጠጡ ብሎ ይጠራቸዋል። እንዲሁ ምን የሚደንቀኝ እኮ
ወፈኖታ አግብርታ ጥበብ ሐነጸት ላቲ ቤት ጥበብ ቤቷን ሰራች። ዋቀመት ላቲ 7 አዕማደ 7 ምሰሶዎቿን አቆመች። ወፈኖታ አግብርታ ባሮቿን ላከች። ማዕዷን አዘጋጀች፣ ወይኗን ደባለቀች ካለ በኋላ ምንድን ነው? ሰነፍ የሆነ ቢኖር ወደ እኔ ይምጣ። ክርስቶስ ጥበብ ጠቢብ የሆነ ቢኖር ይምጣ ቢል ሁላችን ወጥተን እንቀር ነበር። ሰነፍ የሆነ ይምጣ ብሎ ስንፍናችንን በስጋው በደሙ ለመፈወስ ለምድራዊ በምድር ለምንቀበለው ለሰማያዊ ማይ ለስጋው ለደሙ ይጠራል። ለስጋው ለደሙ የጠራቸውን ደግሞ ለዘላለማዊ ሕይወት ለሰማይ መንግስት ይጠራቸዋል። እናማ ከዚያ በኋላ መሞት የለ፣ መራብ የለ፣ መውጣት የለ፣ መውረድ የለ፣ መራቆት የለ፣ መድከም የለ፣ የበላይ የለ፣ የበታች የለ፣ ዘር የለ፣ ክፍል የለ፣ ወገን የለ፣ ጾታ የለ። ሁላችንም አንድ ንጉሥ መድኃኔዓለምን አንግሰን፣ አንድ ብርሃን እሱን ለብሰን፣ አንድ ምግብ እሱን ተመግበን፣ አንድ መጠጥ እሱን ተጠጥተን፣ አንድ ርስት እሱን ወርሰን አግኝተን ላናጣ ገብተን ላንወጣ ለዘላለም አምሮብን ወደምንኖርባት የብርሃን ከተማ ወደ መንግሥተ ሰማያት ይጠራልናል። ዛሬ አቤት ያለ ያን ጊዜ እነሆ ብሎ ክርስቶስ በቀኙ ያቆመዋል። ሁላችንም በቀኝ ለመቆም ያብቃል። ስለዚህ ይሄ መጠራታችሁ እንዲጸና ማለት ነው። እንዲህ ብሎ የተጠራችሁበት ክርስቲያን ተብላችሁ የተጠራችሁበት ውልደ እግዚአብሔር ተብላችሁ የተጠራችሁበት ስመ ክርስትና ሀብተ ወልድና የተሰጣችሁ መጠራታችሁ እንዲጸና ከፊት ይልቅ አሁን ትጉ። ይችን ብቻ ልናገር። መጠራት ለሁሉ ይሰጣል። መመረጥ አሁን ደግሞ ይሰጣል፣ ይመረጣል። መመረጥን ማጽናት ሶስተኛው ደረጃ ነው። ዓለም ሁሉ ለድነት ተጠርቷል። ለድነት ከተጠራው ደግሞ የተወሰኑ ሰዎች ደግሞ ይመረጣሉ። የተመረጠ ሁሉ ግን አይጸድቅም። የተመረጠ ሁሉ አይጸድቅም። የተመረጠበትን ያጸና ግን ይጸድቃል። ሐዋርያትን ዓለምን ጠራ። ሐዋርያት አቤት አሉ። እነሱን መረጣቸው። አፎ አንትሙ ዘሐረይክሙኒ አላ አነ ሐረይኩክሙ ወኅሬሰክሙ ከመ ትሁሩ ወፍሬ ትፍረዩ። እናንተ አልመረጣችሁኝም እኔ መረጥኳችሁ እንጂ ብሎ እንደተናገረ መረጣቸው። የመረጣቸው ደግሞ መመረጣቸውን ያላጸና ይሁዳ ጥሎታል። መጠራትም አያጸድቅም፣ መመረጥም አያጸድቅም። መመረጥን ማጽናት ግን ያጸድቃል። አሁን ሁላችን ተጠርተናል። ተጠርተንም መተናል። ክርስቲያን ተብለን ተጠርተንበታል። እግዚአብሔርም ደግሞ ለርስቱ መርጦናል። መመረጣችንን ካጸናን እንድናለን። መመረጣችሁን ካላጸናችሁ አትጸድቁ። ድንግል ማርያምን እስመ እግዚአብሔር ይላሉ አባቶቻችን። እመቤታችንን ጌታ መርጧታልና ይሉና አይ ቢመርጣትማ ምን ይደንቃል? እንድትመረጥ ሁና ብትገኝ ነው እንጂ መመረጧን ብታጸና ነው እንጂ። አሁን ብዙ ከኦርቶዶክስ ተዋሕዶ እምነት ውጭ የሆኑ ወንድሞቻችን እህቶቻችን ይላል የድንግል ማርያም ጌታ ሲመርጣት አልመረጥም ብትል ይቀጣት የለን እሷ ምኑ ላልናለች ይላል። መመረጥማ ሔዋንን መርጧት ነበረ። መመረጧን ስላላጸናች ወደቀች። ድንግል ማርያምን የምናደንቃት ግን የተመረጠችበትን ዓላማ ጠብቃ ስለተገኘች፣ መላእክትን የምትበልጣቸው ስለዚህ ነው። እነሱ በደል በሌለበት ዓለም ሆነው ንጹሕ ሆነው መኖር አቅቷቸው ወድቀዋል። የወደቁት ኢታክሎሙ ለመላእክት ድንጋሌ ሕሊና አስማበሱ በፍቶት ወረዱ ምድረ በቀዳሚ። ለመላእክት እንኳን ድንጋሌ ሕሊና አልተቻላቸውም። በቀደመ ወራት ያልተፈቀደላቸውን ሽተው በድለው ከምድር ከሰማይ ወደ ምድር ወድቀዋልና በርኩሰት ዓለም ውስጥ ንጹሕ ሆና የተገኘች እመቤታችን ናት። ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ እመቤታችን ወላዲተ አምላክ ናት። መመረጣችን ስለዚህ ነው እመቤታችን የድህነት ምልክት የምትባለው። በብሉይ ኪዳን ዘመን እስራኤል ከግብፅ ባርነት ሲወጡ ባሕሩ ተከፍሎ ከተሻገሩ በኋላ ሙሴ ያመሰግን ነበር፣ ማርያም ከበሮ ትመታ ነበር። ይህን ሊቃውንት ተረጉሙት ይላሉ። ከግብፅ መውጣት ማለት ከባሕረ እሳት ከገሃነም መውጣት ማለት ነው። ከድንቁርና መውጣት። ግብፅ ማለት ጨለማ ማለት ነው የቃሉ ትርጉም። ሙሴ የክርስቶስ ምሳሌ ነው። ማርያም ከበሮ ይዛ ታመሰግን ነበረ። ከበሮ የንጽህና ምሳሌ ነው። ከበሮ ደረቅ ነው። አያችሁ፣ የቆዳው ፈሳሽ ያለቀለት ደረቅ ቆዳ ላይ ያ ይባላል ከበሮ ነው። በእርጥቡ ቆዳ አይደል፣ የደረቀው ፈሳሽ የሌለበት የስጋዊ ነገር ምንም የስጋ ቁራጭ የሌለበት ነው። ድንግል ማርያም በከበሮ የተመሰለ ያቺ ማርያም የድንግል ማርያም ምሳሌ ናት። ታዲያ ከበሮ ምንድነው? ንጽህናዋ ነው። የስጋ ርግማን የሌለባት ምላጭ ኃጢአት የሌለባት ነው። ከዚያ በኋላ እሷ ፊት እየመራች የእስራኤል ደናግል ተመልከቱ፣
ተከትለው ያመሰግኑ ነበር ማለት ወይነስው ደናግለ ድህሪሃ ደናግሉ እሷን አብነት አድርገው ይመንናሉ። የቅድስና አብነት፣ የንጽህና አብነት፣ መመረጥን የማጽናት አብነት ድንግል ማርያም ናት። ለዚህ ነው የቤተ ክርስቲያን ሊቃውንት የቤተ ክርስቲያንን ውበት ለመግለጥ የማርያምን ያህል ጌጥ ያለው የለም፣ የድንግል ማርያምን ውበት ለመመስከርም የቤተ ክርስቲያንን ያህል መልካም የለም ይላል። ስለዚህ ድንግል ማርያም ትባላለች የቤተ ክርስቲያን ብቸኛይቱ ንጽሕት ምልክት ትባላለች። እሷን ምልክት አድርጋችሁ ምን አድርጉ ነው? መመረጣችሁን መጠራታችሁን አጽንታችሁ ጠብቁት። እንደ ጎርፍ መታችሁ እንደ ጎርፍ አትፍሰሱ ለማለት ይህንን ነው ቅዱስ ጴጥሮስ የሚያስተምረን ማለት ነው። ሲመቻችሁ አቤት፣ ስትጣሉ ደግሞ የምታማርጡ አትሁኑ። መመረጣችሁን አጽኑት። ከቃሉ ጋር ናችሁ። መመረጥን ለማጽናት ምን የሚያስፈልገን? ትጋት ነው። ይህን የነገረን ከፊት ይልቅ ያለው ምንድን ነው? ከፊት ይልቅ ያለው ከብሉይ ኪዳን ይልቅ፣ ከብሉይ ኪዳን ይልቅ አሁን አብርሃም ርስት ስለማይወርስበት ሃይማኖቱ በኋላ ነው እንጂ በመንግስተ ሰማያት የወረሰ እናት አባቱ ጥሎ ተሰዷል። እናንተ መንግስተ ሰማያት ትገቡበታላችሁ። አብርሃም ሲኦል ለገባበት ዘመን ደሙን አፍሷል። እናንተ መንግስተ ሰማያት ለምትገቡበት ዘመን ደማችሁን አታፈሱም። አብርሃም ሲኦል ለሚገባበት ዘመን በአንድ ሚስት ኑሯል። እናንተ ለምትጸድቁበት ዘመን ለምን አንድ ሚስት ይዛችሁ አትኖሩም? ዳዊት ሲኦል ለሚገባበት ዘመን አልቅሷል። ሲሳዬ ኮነኒ አንብዬ ከሚጠጣው ጽዋው ላይ እንባውን እየጨመረ ይጠጣ ነበር። እንዲህ አብሮ አልቅሷል። እናንተ መንግስተ ሰማያት ለምትገቡበት ዘመን ለምን አታለቅሱም? ለምን ንስሐ አትገቡም? ሲለቅ ከፊት ይልቅ አሁን ጥቡ። ሰለስቱ ደቂቅ ጸልየው እሳት አጥፍተዋል። እናንተ ብትጸልዩ እኮ ገሃነምን ነው የምታጠፉት። እነሱ ጸልየው ገሃነም አላጠፉም። የሐዲስ ኪዳን ክርስቲያን ግን ቢጸልይ ገሃነምን ያጠፋል። ሲኦልን አጥፍቷት ይሄዳል። አጋንንትን ጠቅጥቋቸው በክንፈ ጸጋ እየጸፋቸው ይሻገራል። ክርስቶስን አብነት አድርጎ በመስቀል ትርክዛው ያስተማረን መና ለሚወርድበት ዘመን ከተጉ ክርስቶስን ለምትመገቡበት ዘመን ለምን አትተጉ? ውሃ ለሚጠጣበት ዘመን ከተጋችሁ ክርስቶስ ለሚጠጣበት ዘመን ለምን አትተጉም? ከነዓን ለምትወረስበት ዘመን ከተተጋ መንግስተ ሰማያት ለሚወረስበት ዘመን ለምን አትተጉም? ጠቦት ለሚሰዋበት ዘመን ከተተጋ ክርስቶስ ለሚሰዋበት ዘመን ለምን አትተጉም? አንዲት አውራጃ ሀገር እስራኤልን ለመውረስ እስራኤል 40 ዘመን ከተሰቃዩ መንግስተ ሰማያትን ለመውረስ 40 ዓመትስ ብንሰቃይ ምን አለ? ከፊት ይልቅ አሁን ትጉ። አበው ላልዳኑበት ዘመን መከራ ከተቀበሉ በድነት ዘመን ተቀምጣችሁ እንዴት አትተጉም? አበው እኮ በቅጠል ዘመን ተጉ፣ እናንተ በመከር ዘመን አላችሁ የሚለን እኮ በመከር ዘመን፣ በአውድማው ዘመን፣ በእሸት ዘመን፣ በፍሬ ዘመን እኮ ያለ ነው። ገበሬ በቅጠል ዘመን ቅጠሉን ያያል፣ ፍሬ አይበላም። እሸቱ ግን አልደረሰም። የነቢያት ዘመን የቅጠል ዘመን ነበረ። ድንግል ማርያም ግን እሷን የፈጠረ እግዚአብሔር ይመስገንና ያንን እሸት አፍርታ ይዛው ተገኘች። ጊዜ ገሚል በጽሐ ቆርጠን የምንበላበት ጊዜ ደረሰ። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ አዲሲቱ ፍሬ የተገኘባት ዘመነ መከር ማርያም ለተራበው ዘመን የሕይወት ፍሬ ክርስቶስን አፍርታ ተገኘች። ለዚህ ዘመን እንዴት አይተጋም? ዝንቱ ዘመን ይላል ዮሐንስ ዘእስክንድርያ የሚባል ሊቅ ሃይማኖተ አበው ላይ ሲናገር ዝንቱ ዘመን ድልው ውእቱ ለዘይፈቅር ንስሐ፣ መዳን ለሚፈልግ ሰው እንደዚህ ዘመን የተባረከ ዘመን የለም። ቢያለቅሱ መንግስተ ሰማያት፣ ቢጸልዩ መንግስተ ሰማያት፣ ቢጾሙ መንግስተ ሰማያት፣ ቁራሽ እንጀራ ሰጥቶ መንግስተ ሰማያት። ብእሲ ጠቢብ በፍትሐ ብእሲት ይሳየጣል ለመንግስተ እግዚአብሔር። ጠቢብ ሰው በቁራሽ እንጀራ መንግስተ ሰማያትን ይወርሳታል ይላል ማር ይስሐቅ። በቁራሽ እንጀራ ለቤተ ክርስቲያን መስሪያ አንድ ድንጋይ ሰጥተን በሰማይ መንግስት ርስት እንገዛለን። ቅዱስ ኤጲፋንዮስ ሲናገር እግዚአብሔር እንዴት ያለ ነጋዴ ነው በቁራሽ እንጀራ መንግስተ ሰማያትን የሚያህል ከተማ የሚሸጥ ይላል። በቁራሽ እንጀራ፣ በቀዝቃዛ ውሃ፣ በሳንቲም ድቃጭ፣ በልብስ ላጭ እግዚአብሔር ይህንን ርስት የሚያወርስ አምላክ ነው። ለዚህ ዘመን ያልተተጋ መቼ ይተጋል? ስለዚህ ሁላችንም ትጋታችንን ጠብቀን ጸሎት ተግተን አሁን አንዳንዱ ምንድን የሚመስለው መስላችሁ? አንዳንዱ ሰው ምን ይላል? መጸለይ ይፈልጋሉ ግን እንቅልፍ እምቢ አለኝ። እንደዚህ ያለ ጥያቄ ዶ አትጠይቁ፣ ዶ አፈርሰው ነውር ነው ማምለክ።
ጸሎት እንቅልፍ እምቢ አለኝ እና እግዚአብሔር እንቅልፍ በታምር ሊያደርግልህ ነው እንዴ? አተኛ አትነሳ ተነሱ። አሁን እስያለ ይገርገር ገሃነም እንዳለ ያገባው ሰው እንቅልፍ አይወስደው። ተግተን መንግሥተ ሰማያት ለመግባት ያብቃን። ወስብሐት ለእግዚአብሔር።